ከባድ ምላሽ ነው ዛሬ የሰጠውና ታላቅ ወንድማቸው እውነታውን አውቆ መክሮታልና ሩታም መታሳዝን ሴት ናት። ኤፍሬም ግን ያረከው ነገር ትክክል አይደለም እየተባለ ወንድምየው ነግሮታል። ሰላም ቤተሰቡ፣ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ኤፍሬም ትላንትና ያደረገው ነገር ሩም ውስጥ ገብቶ አብርሃምን ጎትቶ መጣል፣ ሄርሜላን እያተውጣለሁ ምናምን ማለቱ ትክክል አይደለም። እሱን በአግባቡ ነግሮታል። አብርሃም ደግሞ ከባድ ምላሽ የሰጠውን ዛሬ ቪዲዮ እኔ ቀጥታ ወደ ቪዲዮአችን እንግባ። ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክ ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝ አልፈልግም። ስለዚህ የመጨረሻ ንግግር ኖ አብርሃም፣ እኔ አንድ ነገር ማለት እፈልጋለሁ። ኤፍሬም እንድታማኝ አልፈልግም። ሩታን እዛ አስቀምጦ ሌላ ቦታ እየሄድክ እንድታማኝ አልፈልግም ያልከው ነገር ትክክል አይደለም። ሩታን እኮ ድሮ እኮ ነው አስቀምጣሃት አይደለ እንዴ? ሄርሜላ ጋር ሌላም ሴት ጋር መሄድ የጀመረው እኮ ድሮ ነውና ይሄን ቪዲዮ አሁን ለኤፍሬምና ወንድም ፊት እንደ ምንም እንዳላጠፋ ሰው መናገር ትክክል አይደለም። አንተና ሩታ ብትፋቱ ድሮ ነው ቤተሰቦች ሴት ጋር መሄድ የጀመረው ሄርሜላ ጋር መሄድ ጀመረውና ትክክል አይደለም። አብርሃም ኤፍሬምም ትክክል አይደለም ትላንት የሰራው። ግን ወንድማቸው ታላቅ ወንድማቸው የመከራቸው ምክር አንድ ላይ እንስማ። ግሬን ነው የተናገርኩት ይሄንን ማለት ነው። ይሄን ነገር ስላላመነበት ልንገረው ብዬ አይ አሁን የተናገርከው ነገር ባይሮቴ ይቅርታ፣ የተናገርከው ነገር በጣም ልክ ነው። ግን ልክ ያልሆንከው አንተም የተሳሳተበት እሱም የተሳሳተበት ነገር አለ። አሁን ራሱ እያወራህ አንተም ተሳስተሃል፣ እሱም ተሳስቷል፣ ሁለቱም ተሳስተዋልና ታላቅ ወንድማቸውን ስሙን ስለማላውቀው ነው። ካወቃችሁት ይቅርታ ኮሜንት ላይ ጻፉልኝ ቤተሰቦች። አሁን ምንድነው ድሮም ብትፋቱ ከዚህ በፊትም ብትፋታ አብርሃም ትክክል እንዳላደረክ ማመን አለብህ። ገብቷችኋል ቤተሰቦች? ምንም ያላመነ ሰው ቢኖር አብርሃም ነው። ጭራሽ ብሎ ልጁን ስንት ወር ሆናቸው ልጁም አይቶቱን ላይ አያውቅም። ከኤፍሬም ጋር ትላንት መበጣበጡ በጣም የሚያስጠላ ነገር ነው እና ኤፍሬም ለሩታ ማሰቡ ነውና ሩታ ደግሞ ከድሮ ስህተቴ ተምሬ መድኃኒዓለም ክብሩ ይስፋ አመሰግናለሁ ምናምን ብላለች እና በቃ ከስህተቴ ተምሬያለሁ ካሁን በኋላ አጠገባ አንገናኝም ምናምን ብለዋል። ግን እኛ ሲጋቡም አላየንም ሲፋቱም አላየንም አይደለ? እኔ ሲጋቡ ሰርግም አላየሁም፣ ሲፋቱ ሁላ ወረቀት ተፈራርመናል። እኛ ፊት ነበር መፈራረም የነበረባቸው፣ ግን አልተፈራረሙም፣ ለኛ አላሳዩንም አይደለ እንዴ? እና ተፈራርመናል ማለት እንትን ለኦዲየንስ ገብቷቸዋል። ለኦዲየንስ ምንም ለኛ እምነት አይፈጥርልንም። ግን አንድ ነገር እኔ ለማለት የምፈልገው ነገር አብርሃም ልጅህን ከወለድክና ደግሞ ሌላ ልጅ ከተረገዘ አይቀር ልጅህን ማየት ግዴታ አለብህ። ልጅህን ስጭኝ አትስጭኝ እያልክ እዛ ቤት ከነዳኒና አሜሪካ መጨቃጨቅ ሳይሆን አብርሃም ወይ በድብቅም ቢሆን ልጁን አይቶ ተንከባክቦ ሄርሜላ ጋር አዲስ ህይወት መኖር ይችላል። ሄርሜላና አብረሽ ግን እኔ ቤተሰቦች ትላንትም ከትላንት ወዲያም ከሳምንትም በፊት ብየዋለሁ፣ ብዙ ጊዜ የሚቆዩም አይመስለኝም። የዛሬው ቪዲዮ ላይ ሁላ ጠቅሰውታል። ሄርሜላና አንተ አንድ ላይ አትቆዩም ምናምን ብላለች እና ሩታም ፎክራ ነበር ለሄርሜላ አስጠንቅቃታለች። አንድ ወር አትቆዩ ምናምን ብላችኋለች እና አብርሽ ደግሞ ይህ የፈጣሪ ፍቃድ ነው እንጂ እናንተ አይደለም አያገባችሁም ብሏችኋልና ትላንት ኤፍሬም ካረገው ስህተት መማርም አለብህ፣ ይቅርታም ማለት አለባችሁ። ሩታም የምታሳዝን ሴት ናትና ሩታን የምትወዱ አንድ ቁጥር ጻፉልኝ። እንቀጥል። እስከዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይሄው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርመልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ኖ አረ ተው አብርሃም፣ እንዴ ተለምኜ ፍቺ ወረቀት ማን የለመነ? ቆይ ሩታ ናት የለመነችው? አብርሽ ነው የለመነው? ቤተሰቦች እኔ ይሄ ቪዲዮ አልገባኝም። አብርሃም እኔ ተለምኜ ነው የፍቺ ወረቀት የፈጸምኩትና ካሁን በኋላ እንድጨቀጭቅኝ ምናምን አልፈልግም እያለ ነው። ኤፍሬም ያ ስላልገባው ምናምን ሳይሆን ገብቶታል፣ አውቆ ነው። ግን ላንተ እንደ ወንድምነት አስቦልህ ወንድሙ ስለሆንክ እየጨቀጨቀ ነውና ታላቅ ወንድሙም እኮ ወንድሙ ነው አይደለ? ኤፍሬም ሶስቱ ወንድማማቾች ከሆኑ ቤተሰቦች ታላቅ ወንድሙ ለምን አላሰበለትም ነው? ለምን መሰላችሁ? ታላቅ ወንድሙ በደንብ ስለሚያስብ ነው። ይህ የራስ ጉዳይ ነው፣ አያገባንም። እኛ ስንመክርህ እምቢ ካልክ እንትን ህይወት ይምከርህ ብሎት ነውና ሄርሜላም ትክዳለች ብለው እየነገሩት ነው። አልሰማ ብሏል። ግን አብርሃም መጠንቀቅ አለብህ ነው ማለት ላይ እሷን አስቀምጣ እንዴት ሌላ ጋር ማለት አትችልም። ኦሬዲ ፍቺ ከፈጸመን እኔ ከማንም ከብድም ጋር መሆን ይችላል። ይገባ አንተ ምንም የሚያገባ እሱማ አያገባም። ትናንትና መተኸዋል እኮ ትክክል ነው ያደረገው። ግን ትናንትና
ኤፍሬም ተዳፍሮ እንትን ማለቱ በደንብ መምታት ነበረብህ፣ ከስህተቱ እንዲማር ማለት ነው። መማታት ነበረብህ። አብርሃም ጥፋት አለበት። ትላንትና ሁላ ለሄርሜላ እና አንተ ሎኬሽናችሁን ተናግራችሁ ያላችሁበትን ቦታ ኤፍሬም መጥቶ እንዲበጠብጥ ማድረግ አይገባም ነበር። ከቻለን እንችላለን፣ ካልቻለን ደግሞ እሷን ጋር ማገዳት ነገር እያገዝኳት ነው አክል እንደ እያየሁት ማድረግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ለነገር የምንፈልገው ነገር በወንድሜ በታላቅ ፊት ለነገር የምንፈልገው ነገር እኔና እሷ ፍቺ ፈትመናል። እየዞርክም ደግሞ እየዞርክ መናገርህ ትክክል አይደለም ኤፍሬም፣ ትክክል አይደለም። እውነቱን አብርሃም ግን ልጁ ከወርም አንዴ እየመጣ ቢያሳድገው ጥሩ ባይነኝ እና የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አብርሃም ምን ቢያደርገው ይሻላል የሚለውን የእናንተን ኮሜንት ላይ አስቀምጡልኝ። ምናልባት የዛሬን ደስታ ብቻ ነው እያያለሁ፣ የዛሬ ደስተኛ መሆኑን ብቻ እያያለሁ። እዚህ ጋር ደግሞ እውነቱን ነው፣ የዛሬን ደስታ ብቻ ነው እያያለ ያልከው እውነትህን ነው ኤፍሬም። ይህ ነገር ዘላቂ አይሆንም። ለምን ልጅ ኖሮ ሚስት ኖሮ ሌላ ደግሞ ተረግዞ ከሄርሜላ ጋር መደሰት ምንም አይነፋም። ያንተ ህይወት አብርሃም የተበጠበጠው በዳኒና በሜሪ ጉዳይ ነውና ሩታ ደግሞ ዳኒና ሜሪ ማራቅ አለባቸው። ለምን እንደዛ አሁን ሜሪና ዳኒ ናቸው አብርሃምን እያሳበዱት ያሉት እንጂ ሌላ ሰው አይደለም ብዬ ነው ማስበው። ታለች ወለደችው ልጅ እኮ የሷ ተፈለ ያብራም ነው። አንዳንድ ሰዎች ከህይወቴ መውጣት አለባቸው ያልከው ዳኒ ሜሪ እና ሌሎቹን ማፈልጋቸውን ማስወጣት አለብህ እንጂ ሌላ ነገር ማድረግ የለብህም። ሩታን አስቀይሟታል። ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ቻው